አቶ ሳሙኤል ጌታሁንና አቶ ጥላይ ንጉሴ የቦሌና ያቃቂ ቃልቲ ክፍለ ከተማ ነዋሪዎች ናቸው። አሁን በሚኖርባቸው አካባቢዎች ከ20 ዓመታት በላይም ኖረዋል። ለዚህም ነው የአካባቢው ነዋሪዎች በብሎኮቻቸው ዙሪያ የተጓደሉና ለኑሮ አመቺ ያልሆኑ ከባቢዎችን በመቀየር ለነዋሪው በበጎ ፈቃደኝነት ምቹ ከባቢን እንዲፈጥሩ እንዲሁም ከአስተዳደሩ ጋር በመቀናጀት እንዲያለሙ የመረጧቸው። ዛሬ ላይ የተሰጣቸውንም ኃላፊነት በአግባቡ በመወጣት በበጎ ፈቃደኝነት በማስተባበር የመኖሪያ አካባቢያቸውን መቀየር ችለዋል። የለሙ ቦታዎች ቀደም ሲል ምን አይነት ገጽታ እንደነበራቸውም ወደ ኋላ መለስ ብለው ያወሳሉ። ይሄ ከመሰራቱ በፊት ይሄ ቦታ በጣም ቆሻሻ ነበር። በጣም የቆሸሸ ነበር። ከገብርኤል ጀምሮ ከቤተክርስቲያኑ ጀምሮ ወደዚህ ግቢ ለመምጣት በጣም ባስቸጋሪ ሁኔታ ነበር መንገባው። መንገዱ በጣም የተቆፋፈረ ገረጋንቲም በደንብ ያልፈሰሰበት ነው የነበረው። በጣም በከፍተኛ ደረጃ እዚህ አካባቢ ቤት የሰሩ ሰዎችን ሁሉ በጣም በሚያስቸግር ሁኔታ ነው የነበረው። ይሄ ቦታ በአብዛኛው የጎዳና ተዳዳሪዎች የሚያድሩበት ልዩ ቆሻሻ የሚደፋበት ልዩ ቦታ ቆይተው ወንጀልም ከሰሩ በኋላ የሚተኙበት አካባቢ ነበሩ። የብሎክ ካውንስል አመራሮቹ የአካባቢውን ነዋሪ በሚችለው አቅም በማሳተፍ ምቹ የመኖሪያ አካባቢ መፍጠር መቻላቸውን ጠቁመው ይህም በከተማዋ የተሰሩ የልማት ስራዎችና የአረንጓዴ አሻራ መርሃ ግብር በስፋት መከናወን መነሻ ምክንያት መሆኑ በዚህም ለሁሉም ህብረተሰብ ክፍል የሚሆኑ ምቹ ከባቢን መፍጠር መቻላቸውንም ይናገራሉ። የመንግስትም ፕሮግራም ሮልድ አውት ስለሆነ እኛም በአካባቢያችን በዚህ አይነት መልኩ ሰርተናል። ግን እዛ ላይ መቆም አያስፈልግም ነበር። ሁሉንም አካታች እንዲሆን ለህፃናቱም መጫወቻውን አርገንላቸዋል። ለጎልማሶች ደግሞ ቴኒስና ኳስ ሜዳ አርገናል። እንደኛ ላለ ደግሞ አዛውንቶች ቁጭ ብለን የምናወጋበት መጽሐፍ የምናነብበትም ቤንች አስቀምጠናል። እዚህ የነበርን ሰዎች ህብረተሰቡን አሳትፈን ገንዘቦችን በማሰባሰብ አቅም ያላቸውን ሰዎች እንደ ስቲሪንግ ኮሚቴ ማንቀሳቀስ ኮሚቴ በማድረግ የወለድናቸው ልጆች በመካከላችን አድርገዋል። የቢዝነስ ሰዎች ሆነዋል። ስለዚህ እነሱንም ተጠቅመን ዘርፈ ብዙ ሰው ተኮር የልማት ስራዎች ህብረተሰቡን በማሳተፍ በአጭር ጊዜ እንዲሳኩ በየደረጃ ያሉ መንግስታዊ አስተዳደሮች ድጋፍና ቅንጅታዊ ስራ ከፍተኛ ድርሻ እንዳለውም ተናግረዋል። ይሄ ሁሉ የምታዩት ነገር እኛ ብቻችንን ሰራ ነው የምንል አይደለም። የክፍለ ከተማው ድጋፍ አለበት፣ የወረዳው መስተዳደር ድጋፍ አለበት። እነሱ ጋር እየተመካከረ እነሱ ጋር ሳንመካከር የጀመርነው ነገር የለም፣ የጨረስነው ነገር የለም። በአካባቢያቸው በተከናወኑ ሰው ተኮር የልማት ስራዎች ደስተኛ መሆናቸውንና ከዚህ ቀደም ይሰማቸው የነበሩ አላስፈላጊ ስጋቶችን በመቀየር ለኑሮ ምቹ ከባቢን እንደፈጠሩ የሚናገሩት ደግሞ የአካባቢው ነዋሪዎች ናቸው። አጥር አልነበረውም፣ እንደዚህ ቴራዞ አልነበረውም፣ ግቢው የሚያማራ አልነበረም፣ የልጆች መጫወቻ አልነበረም። አሁን ግን ግቢው በቃ ለኑሮ በጣም ምቹ ነው። ጸጥታው በጣም አስተማማኝ ነው። ልጆቻችን ይወጣሉ ብለን አንፈራም፣ አንሰጋም። ጥሩ ጥበቃ አለ። ቢያማቸው እዚህ ግቢ ውስጥ ክሊኒክ አለ፣ እንደውም ጂም አለ፣ ዥዋዥዌ ሁሉ ነገር ተሟልቶለታል። የመኪና ማቆሚያም ፓርኪንግ ሁሉ ሙሉ ነው አሁን። የአዲስ አበባ ከተማ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ይህም መሰል ቅንጅታዊ ሞዴል ብሎክ ፈጠራ ስራዎችን የተቀናጀ ስታንዳርድ በማውጣት በከተማዋ የማስፋትና ከኮሪደር ልማት ስራዎች ጋር በማስተሳሰር ለነዋሪው ምቹ ከባቢን የመፍጠሩ ተግባር አጠናክሮ መቀጠሉን በኮሚሽኑ ምክትል ኮሚሽነር ወይዘሮ ፀሐይ ኪባሞ ይናገራሉ። የኮሪደር ልማት ስራዎቻችን የከተማዋን የኑሮ ደረጃ ማዘመን፣ መሰረተ ልማቶችን የተሻለ ማድረግ፣ ለነዋሪዎቿ የተመቸች ከተማ መፍጠር ነው። በመሆኑም በኮሪደር የምንሰራቸውን ስራዎች በብሎኮች ላይ መተግበር እጅግ በጣም አስፈላጊ ነው። ነዋሪዎች ስንል ህፃናት በብሎካቸው የተመቸ ሁኔታ የሚጫወቱበት መኖር አለበት። ለነዋሪዎች የሚንቀሳቀሱበት፣ አዋቂዎች ወክ የሚያረጉበት፣ የጋራ ነገራቸውን የሚወያዩበት፣ ኢትዮጵያዊነት እሴታችንን በጋራ የምንተገብርባቸው ቦታዎች ያስፈልጉናል። ይሄን ስንል ደግሞ ስታንዳርድ አለ እንደ ከተማ። ይሄ ስታንዳርድ አንደኛው ዋንኛው ስታንዳርድ የመሰረተ ልማት ስታንዳርድ ነው። ግን ይሄ ብቻውን ሞዴል አያስብልም። ብሎኮችን የተቀናጀ ሞዴል ብሎክ የምንለው አንደኛው የመሰረተ ልማት ስራ መሟላት መቻል አለበት። ሁለተኛ እዛው ሳለ የከተማ ልማት ስራዎች የከተማውን የማስዋብ የስታንዳርድ ስራዎች መሰራት መቻል አለባቸው። ንጹህ የተዋቡ መሰረተ ልማት የተሟላላቸውና ለነዋሪው ምቹ የሆኑ የተቀናጀ ሞዴል ብሎኮችን የመፍጠር ስራው ከሚመለከታቸው ባለድርሻ አካላት ጋር የጋራ እቅድ በማዘጋጀት ስታንዳርድ በማውጣት ወደ ተግባር መገባቱንም ገልጸዋል። መሰረተ ልማት የተሟላላቸው ብሎኮችን ለመፍጠር ከከተማው የኮሪደር ልማት
ትግበራ እሳቤ ጋር አብሮ ማቆራኘት አስፈላጊ ስለሆነ ከከተማ ውበት ከጽዳት አስተዳደር ኤጀንሲ ጋር በመሆን እንደ ህብረተሰብ ተሳትፎና በጎ ፈቃድ ኮሚሽን የመሰረተ ልማት ስራ የውበት ስራዎችን የስታንዳርድ ስራዎችን ብሎም ደግሞ የጽዳት ስራዎችን በስታንዳርድ እንዲከናወኑና የተቀናጀ የሞዴል ብሎኮች እንዲፈጠሩ የማድረግ ስራው ተጠናክሮ እየቀጠለ ነው ያለው። በሁሉም ክፍለ ከተሞች በሚባል ደረጃ እሳቤውን በማስረጽ የጋራ እቅድ በማውጣት ተግባራቱ እየተከናወኑ ይገኛሉ። በከተማዋ የተከናወኑ የኮሪደር ልማት ስራዎች ማህበረሰቡ በተግባር ያየ መሆኑና ከትሩፋቱም ተቋዳሽ በመሆኑ ብሎኮችን ለነዋሪው ምቹ የማድረጉ ሂደት ቀላል እንዲሆንና ከፍተኛ ተሳትፎ እንዲያደርግ ማስቻሉን ጠቁመዋል። ህብረተሰቡ ከኮሪደሩ ያገኛቸው ውጤቶች ስላሉ በጣም ተስፋ ሰጪ ስለሆነ ወጥቶ በኮሪደር ልማት የተሰሩ የጋራ ፐብሊክ ኤሪያ ላይ ያገኘው ሳቲስፋክሽን ስላለ የልጆች መጫወቻ የአዋቂዎች ወክ ማድረጊያ ስታንዳርዱን የጠበቀ መንገድ የመሰረተ ልማት ስራዎች በዚህ ፍላጎቱ በጣም ስለጨመረ ብሎክ ለማቀናጀት ስንገባ የተቀናጀ ሞዴል ብሎኮችን ለመፍጠር የምንሰራው ስራ በአመለካከት ብዙ ችግር አልገጠመንም። ምክንያቱም ማህበረሰባችን የመሳተፍ የመልማት ፍላጎቱ እጅግ በጣም ከፍተኛ ነው። በኮሪደር ልማቱ ደግሞ የተገኙ ውጤቶች በከተማችን የተመዘገቡ ውጤቶች ለዚህ ትልቁን ድርሻ ተወጥተዋል። በዚህም ውጤታማ ይሆነን እየሰራን እንገኛለን። ህብረተሰቡን በማሳተፍ በበጀት ዓመቱ ሊከናወኑ ከተያዙ 13 አይነት የመሰረተ ልማት ዝርጋታ ስራዎች እቅድ አፈጻጸምም ውጤታማ እንደሆነም ተገልጿል።